ይህ የደብረ ገሊላ አማኑኤል ካቴድራል የሰበካ ጉባኤ የልማት ክፍልና የሰንበት ትምህርት ቤት የበረከት ጥሪ ነው። በዚህ የበረከት ጥሪ ላይ በሀገር ውስጥና በውጭ ሀገር ያላችሁ የቅዱስ አማኑኤል የበረከት ልጆች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና የቅድስት ቤተክርስቲያን የአስራት ልጆች የበረከቱ ተሳታፊ ትሆኑ ዘንድ ቅድስት ቤተክርስቲያን ጥሪዋን ታስተላልፋለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌጠኛው ቤትህ ልማት ይሁን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ለብዙ ዘመናት ለበርካታ ዓመታት ሲጠበቅ የነበረው የደብረ ገሊላ ቅዱስ አማኑኤል ካቴድራል ሁለገብ ህንጻ የሰንበት ትምህርት ቤት G+7 ህንጻ የህፃናት መማሪያ እንዲሁም አንደኛና ሁለተኛ ደረጃ ትምህርት ቤት እንደምትመለከቱት ግንባታው በዚህ ተጀምሮ ይገኛል። ስለዚህ ይሄ ግንባታ እጅግ ግዙፍና ወደ 1 ቢሊዮን የሚጠጋ ገንዘብ የሚጨርስ በመሆኑ እዚህ ባለው አካባቢ ማህበረሰብ ወጪው የማይሸፈን በመሆኑና የሁላችንም ርብርብ የሚጠይቅ በመሆኑ እንዲያውም ከዚህ በተጨማሪ ያልታሰበ በዚህ የሚታየው እንትኑ ደለሉ አፈሩ እንደገና በመፍረሱ አጥሩም ወደ አስፋልቱም እየሄደብን ስለሆነ ይሄንን ደግሞ በአስቸኳይ ተሎ ተገንብቶ ሌላው ዋናው መሰረታዊ የሆነ ስራው መቀጠል ስላለበት ተጨማሪ ወጪዎችን አስመጥቷል። ስለዚህ ይሄንን የምትመለከቱ የቅዱስ አማኑኤል ቤተሰቦች ሁላችሁም የደብረ ገሊላ ቅዱስ አማኑኤል ሰበካ ጉባኤ ማህበረ ካህናትና ልማት ኮሚቴ ስራው ተጀምሯል። የእናንተ እጅ ያስፈልጋል። በግቢዋ ላይ ብዙ የልማት ስራዎች አሉ። አንደኛው ራስ አገዝ ልማት ነው። በዚህ ምክንያት ይሄ የተጀመረው በአጭር ጊዜ ተጠናቆ ለስራና ለቁም ነገር እንዲበቃ ለተፈለገለት ዓላማ እንዲወጣ ይሄንን መልእክት የምታዩ ሁላችሁም የእግዚአብሔር ቤተሰቦች የቅዱስ አማኑኤል ልጆች የድንግል ማርያም የአስራት ልጆች በዚህ አካባቢ ተወልዳችሁ ያደጋችሁ የተማራችሁ ሁሉ ይሄንን የበረከት ጥሪ ተቀበላችሁ የሚቻላችሁን ሁሉ እንድታረጉና ላልሰሙ እንድታሰሙ ስንል የካቴድራሉ ልማት ኮሚቴና ሰበካ ጉባኤ በጋራ በመሆን ጥሪውን ያስተላልፋል። በጌጠኛው ቤትህ ልማት ይሁን። ልማት የጀመርነው በኮቪድ ወቅት ነበረ። ቤተክርስቲያን በነበረው ህመም በሽታ ምክንያት ተዘግታ ነበር። ያንን ችግር ለማቃለል ወደ መቃብር ልማት ነው የገባነው። በዛ አግባብ ሰፊ የሆነ የመቃብር ስራ ላይ ተሰርቷል። በዋናነት የቁም ፉካ ወደ 1700 በላይ የቁም ፉካ የተሰራ ሲሆን የመሬት ደግሞ ከ3000 በላይ ተሰርቷል። በቀጣይም ይህን ስራ የሚያስቀጥል ስራዎች ተሰርተዋል። ካቴድራሉን ከአካባቢው ስንተኞች ጋር የሚያዋስን ግንብ ተሰርቷል። ቢያንስ ለ100 ዓመት የሚያገለግል የአጽም ማጠራቀሚያና ዋሻና ካህናቱ የሚመገቡበት አዳራሽ ተሰርቷል። አስፋልት ስራ ተከናውኗል። የመጠለያ ስራ ተሰርቷል። የተለያዩ ጸበል ቤቶችን የማስተካከልና በጣም ሰፊ የተለያዩ ስራዎች ያለቃ ማረፊያ ቤት ተሰርቷል። በቀጣይም እንግዲህ ካቴድራሉ ባለው የልማት እቅድ መሰረት የሰንበት ትምህርት ቤቱን ባለ 7 ወለል እና 11 ፎቅ ሁለገብ እንዲሁም ቀድሞ የነበረውን ትምህርት ቤት ከመዋለ ሕጻናት ሃይ ስኩል ድረስ የሚያሰራ የዲዛይን ስራ ሰበካ ጉባኤው አሰርቶ ለልማት ኮሚቴው አስረክቧል። ካለው ካስቀመጠው ጥሪት ላይ 15 ሚሊዮን ብር ከፍሎ የግንባታው ስራ ተጀምሯል። በአገር ውስጥም በውጭ ሀገርም ያላችሁ አጠቃላይ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንዲሁም ደግሞ የቅዱስ አማኑኤል ወዳጆች የቅዱስ አማኑኤል ልጆች በሙሉ በዚህ የልማት ስራ ላይ እንሳተፉ አጥብቀን ጥሪያችንን እናስተላልፍ። ይህ ድምጽ የሚሰማችሁ በመላው ዓለም የምትገኙ ሁላችሁም እንደምታውቁት ደብረ ገሊላ በመሃል ከተማ በሁለት ትላልቅ ገበያዎች መካከል ሆኖ ምንም አይነት ልማት ሳይሰራበት ለዘመናት የቆየ
ቦታ ነበር። አሁን የቅዱስ አማኑኤል ፈቃዱ ሆኖ ጊዜው ደርሶ ይሄንን ታሪክ ለመቀየር በርካታ ስራዎች ሲሰሩ ቆይተው በአሁኑ ሰዓት ሁለገብ ህንጻ ግንባታ እንዲሁም G+10 የሆነ 3 ቤዝመንት ያለው ሁለገብ ህንጻ እንዲሁም 1 ቤዝመንት ያለው ወደ ላይ ደግሞ 7 ወለል ያለው የሰንበት ትምህርት ቤት ህንጻ እና 2 ደግሞ አንደኛና የሁለተኛ ደረጃ ትምህርት ቤቶች ያሉት በዚህ በሁለገቡ ህንጻ ውስጥ የተካተተ የመዋዕለ ህፃናት ወይም ደግሞ የቅድመ መደበኛ ትምህርት ቤት ያለው ግዙፍ ፕሮጀክት ነው። በዋጋ ግምቱ 1 ቢሊዮን የሚጠጋ ፕሮጀክት ነው። ይሄንን ፕሮጀክት ጀምረናል። የ3 ቤዝመንት ያለው ትልቁ ግንባታ ወደ የቁፋሮ ስራው ተጠናቆ አሁን የፋውንዴሽን ስራ ለመጀመር በዝግጅት ላይ ነው ያለነው። ነገር ግን በዚህ ሂደት ላይ ያለን ከላይ እንደምትመለከቱት ህንጻው አፈሩ እየተናደ የቤተክርስቲያኑ ነባር ግንብ ያለበት ድረስ ደርሷል። ከዚያም አልፎ ደግሞ አስፋልቱ ተሰንጥቋል። ይሄ ሆነው በጊዜ ሰርተን መውጣት ባለመቻላችንና አቅም እጃችን ላይ በበቂ ሁኔታ ባለመኖሩ ነው። ስለዚህ ድምጽ የሚሰማችሁ ሁሉ የቅዱስ አማኑኤል ወዳጆች በምትችሉት አቅም ሀገርም ውስጥ ያላችሁ ከሀገርም ውጪ ያላችሁ በምትችሉት አቅም 50 ሎሚ እንደሚባለው በአቅማችን ትንሽ ብናበረክት ይሄንን ህንጻ በጊዜ የምንገነባበትና ቤተክርስቲያኑንም ከመደርመስ አደጋ የምንጠብቅበት ሁኔታ ይኖራል። ስለዚህ በምትችሉት አቅማችሁ በሚፈቅደው በገንዘብ በጸሎት በርቀት ያላችሁ በቅርብ ያላችሁ ደግሞ ከገንዘብ ከጸሎት ባሻገር በጉልበትም ጭምር ርብርብ በማድረግ ይሄንን ህንጻ ከግቡ እንድናደርስ እንደው በቅዱስ አማኑኤል ስም እና በግቢው ልማት ኮሚቴ ስም ልመናዬን ማሳሰቢያዬን ለማቅረብ እወዳለሁ። ትልቅ ድጋፍ እንደምታደርጉልን በፍጥነት ደግሞ ይሄንን ችግር አልፈን እዚህ ደረስን ብለን ሪፖርት እንደምናደርግላችሁ ደግሞ ተስፋ አደርጋለሁ። ቅዱስ አማኑኤል በበረከት ይጠብቅልን። ያው እንደምታዩት ፕሮጀክታችን 3 ቤዝመንት እና 11 ፎቅ ያለው ነው። ጥሩ እየሄደ ነው። ነገር ግን በዚህ መሃል ግንባታ ላይ የሚያጋጥሙ አንዳንድ ችግሮችም እያለፍን እዚህ ላይ ደርሰናል። ከዛም ውስጥ በጀርባ በኩል እንደሚታያችሁ ትንሽ የመሬት መንሸራተቶች የአፈር ሁኔታ ቶሎ እየቀየረን የሚሄደውና ያ ነገር ደግሞ ለስራው አዳጋች አድርጎብናል። በተወሰነ መልኩ ዝቅም ባልን ቁጥር ውሃ አለ እንደምታዩት አሁንም በፓምፕ እያስወጣን ነው ያለነው። ስለዚህ እነዚህ ነገሮችን በአፋጣኝ ግንባታውን ገምተን ካልወጣ መሬቱ ዙሪያው የመናድ አይነት አደጋዎች አሉት። በግቢው በኩል ያለው አሁንም ተንሸራቶ በላይኛው በግቢያችን አስፋልት ላይም የተወሰነ ክራኮችን ማየት ጀምረናል። ስለዚህ እነዚህ ነገሮች በአስቸኳይ ገንብተን ከታች ማት ነው ፋውንዴሽናችን ማቱን አውጥተን ወዲያው ሪቴኒንጋችንን ገንብተን እየደገፍን ካልሄድን ለስራው ትንሽ አዳጋች ያደርግብናል። ስለዚህ እኛ እንደ ቤተክርስቲያን ልጅነታችን እዚህ ጋር ሆነን የበኩላችንን ለማድረግ እየተሯሯጥን ነው። ሀገር ውስጥም ከውጭም ያላችሁ ይሄ ጉዳይ ይመለከተናል የምትሉ የሚመለከታችሁ ሁሉም የቤተክርስቲያን ልጆች የተቻላችሁን ሁሉ አድርጋችሁ ይህንን ግንባታ ከግብ እንድናደርሰው ስንል በቅዱስ አማኑኤል ስም ጥሪያችንን እንግዲህ የደብረ ገይራ አማኑኤል ካቴድራል ካህናቱም ሰንበት ትምህርት ቤቱም ሰበካ ጉባኤውም በመጣመር በጸሎት ተጀምሯል። ካህናቱም የወር ደመወዛቸውን በመልቀቅ የልማት ፍላጎት ስላለው ሁልጊዜ የምንመኘው የምንፈልገው ሁልጊዜ የምንፈልገው ነገር ነበረ። ፈቃደ እግዚአብሔር ሆኖ በጸሎት ተጀምሮ እዚህ ጋር ደርሷል።
ግን አሁን ምንድነው የሚያስፈልገው ነገር እንግዲህ የሰጣችሁን ስጡ ነው። እግዚአብሔር የሰጠን እንድንሰጥ በውጭም ሀገር በሀገር ውስጥም ያላችሁ እንግዲህ ስራው ተጀምሯል። ስንፈልገው ስንጓጓለት የነበረ ስራ ነው። አሁን የሚያስፈልገው መረባረብ፣ መተጋገዝ፣ መደጋገፍ ነው የሚያስፈልገው። ሁሉም ተረዳይቶ እንግዲህ በእግዚአብሔር ስም ነው የምንጠይቀው። ይህን ልማት ሰንበት ትምህርት ቤቱን ህንጻ፣ ሁለገብ ህንጻ፣ የትምህርት ቤት ህንጻ ትውልድ የሚያፈራበት ትውልድ የሚቀረጽበት ትውልድ ወደ ተሻለ ነገር የሚመጣበት ስለሆነ ይህንን በእውነት ሁሉም በአገር ውስጥም በአገር ውጭም ያሉት ተረባርባችሁ እንዲታግዙና ይህ እንዲሰራ ነው የምንፈልገው። ከምንም በላይ እንግዲህ መንሸራተት ትንሽ እያሳየ ነው። አስፋልቱ በዚህ በታችኛው በር የመሰንጠቅ ነገር ስላለ ይህን ቶሎ ድረሱ ሊጥሪ ነው። በእውነት በገንዘብም በእውቀትም በጸሎትም እንዲታገዙን በእግዚአብሔር ስም ነው የምንጠይቀው። ይሄ ትልቅ ስራ ነው። የሰጠንን ነው የምንሰጠው። እግዚአብሔር ሰላም ይሰጣን፣ ጤና ይሰጣን። አስራቱን በኩራቱን ብንሰጥ ለእኛም በረከት እናገኛለን፣ ጤና እናገኛለን፣ ሰላም እናገኛለን። ልጆቻችን ኑሯችን ይባረካልና ስለዚህ ሁላችሁም ከሀገር ውስጥም ከሀገር ውጭም ያላችሁ በእውነት እንድትተባበሩን በእግዚአብሔር ስም እንጠይቃለን። እግዚአብሔር እንግዲህ ሁላችንም ሰርተን በረከት እንድናገኝ በነፍሳችንም በስጋችንም የምንጠቀምበትን ስራ እንድንሰራ ቅዱስ ፈቃዱ ይሁንልን። መልካም እንግዲህ ይሄ የደብረ ገሊላ ቅዱስ አማኑኤል ካቴድራል የድረሱልኝ ጥሪ ነው። በስጋም በነፍስም አባታችን እግዚአብሔር ቅዱስ አማኑኤል ዛሬ ላይ ለሁላችሁም የድረሱልኝ ጥሪ እያሰማን ያለው ማለት የሰጠንን ማለት ነው። መልሳችሁ ስጡኝ እያለ እየጠየቀ ያለበት ሁኔታ ላይ ነው ያለውና እንግዲህ ከ15 ሚሊዮን ብር በላይ በማውጣት ሰበካ ጉባኤውና ልማት ኮሚቴ ይህን ቁፋሮ አስጀምሯል። ቁፋሮን ያስጀመረው ሰንበት ትምህርት ቤቱ 60ኛ ዓመቱን እያከበረ ነው። ግን ዛሬ ላይ ያለው አዳራሽ 60 ተማሪ በአግባቡ አይዝም። ስለዚህ ከ2000 በላይ ተማሪ የት እናድርገው የሚል ሐሳብ ነበርና G+7 ሰንበት ትምህርት ቤቱ በ60 ዓመቱ የመጀመሪያ ስራው ትውልድ የሚያፈራበት ስራ ሊሰራ ነው። ሌላ ደግሞ በዚህ ቦታ ላይ እንግዲህ ፓይለቶች አሉ፣ ዶክተሮች አሉ፣ ተምረው ትልቅ ቦታ የደረሱ ቦታው ግን ለዘመናት ገራጅ ሆኗል። ያንን አጽድተን ነው እንግዲህ ለመጀመሪያ ጊዜ ትውልድ እንዲቀረጽበት ይሄ ፕሮጀክት የተጀመረው። ቤተክርስቲያን ብንሰራ ዛሬ ቤተክርስቲያኑ ቁጥር ጨምሯል፣ የአማኙ ቁጥር ግን ቀንሷል። ስለዚህ የተሰራ ትውልድ የፈረሰን ቤተክርስቲያን ይሰራል፣ የፈረሰ ትውልድ ግን የተሰራውን መቅደስ ያፈርሰዋል። ስለዚህ ትውልድ ላይ ለመስራት ጅማሮ ቁፋሮ ጀምረናል በድፍረት 15 ቢሊዮን ብር የደብሩን አካውንት ያለውን አውጥተን አሟጠን። ሆኖም ግን አሁን ይሄን በአግባቡ ካልሞላ ነው አስፋልቱም ተሰንጥቋል፣ መደርመስ አደጋ ይገጥመዋል፣ መልሶ አፈር ይደፍነዋል። እንደገና 15 ቢሊዮን ብር ኪሳራ ሊሆን ነው። ስለዚህ የቅዱስ አማኑኤል ልጆች የሆናችሁ ሁሉ የቅዱስ አማኑኤል ፍቅር ያላችሁ ህዝበ ክርስቲያን በዚህ ታሪካዊ ስራ ላይ አሻራችሁን አስቀምጡ። በቃ ትውልድ እንስራ። ስለዚህ ትውልድ ላይ ህዝብ የሚሰራበት ነገር ላይ እንስራ። ይሄ ነው ጥሪው። በተለይ በውጭ ዓለም ያላችሁ ሰዎች፣ ቁጭቱ ያላችሁ ሰዎች፣ የቅዱስ አማኑኤል ልጆች መምጣት የማትችሉ ግን ቦታው የሚናፍቃችሁ ያደጋችሁበት፣ ያስተማራችሁ፣ የገሰጻችሁ ለዚህ ክብር ያበቃችሁ ቅዱስ አማኑኤል ዛሬ እናንተን እጅ ይፈልጋል። አጥቶ አይደለም እኛ መጽደቂያ እንድናገኝ ነው። ስለዚህ ዛሬ ነገ አትሉ። ነገ ይሄ ጉድጓድ ከሞላ በኋላ ይሄን በረከት አታገኙትም፣ እድሉ ያልፋችኋል። ስለዚህ ተሻምታችሁ በዚህ መንፈሳዊ ዓላማ ግንባር ቀደም እንድትሆኑ ባለው በሶሻል ሚዲያው በምኑም የራሳችሁን ብቻ አይደል ቀስቃሹ ነው። በዚህ በሶሻል ሚዲያው ፕላትፎርም ታሪክ እየተሰራ ነው፣ እያየን ነው። ስለዚህ የቅዱስ አማኑኤል ልጆች ተሰብስባችሁ ታሪክ ስሩ። የተማራችሁ ትምህርት ቤት ያስተማራችሁ ሰንበት ትምህርት ቤት ማለት ብቻ ሳይሆን ዛሬ ውለታውን የምትከፍሉበት አጣብቂኝ ሰዓት ላይ ነው ያለው። ለልማት ኮሚቴውም ለሰበካ ጉባኤው ይሄ አካባቢ በልማት ሊነሳ ይችላል። ከሙዳይ ምጽዋት በስተቀር ደብረ ገሊላ ቅዱስ አማኑኤል ምንም ነገር የለው። እንግዲህ ቤተክርስቲያኑ በ1978 ሲመረቅ 21 ፕሮጀክት አብሮ ነበር የተመረቀው። ግን ያን የሚያስቀጥለው ጠፋ። የዘይት መጭመቂያ ነበረው፣
ይሄ እንጨት መሰንጠቂያ ነበረው። ስለዚህ ይሄ ኋላ ቀር የሆነውን ቀዳሚ እናድርገው እናስፈንጥረው። ኋላ መቅረቱ ክፋት የለው። ይሄንን ታሪካዊ ስራ በጋራ እንድንሰራ ነው ጥሪያችንን የምናስተላልፈው። እባካችሁ ይሄ ድረሱልኝ ጥሪ ነው። በዚህ የበረከት ስራ ላይ በሐሳብ በገንዘብ በጉልበትና በጸሎት በመሳተፍ የበረከቱ ተሳታፊ ትሆኑ ዘንድ ጥሪያችንን እናስተላልፋለን።